የአርሰናል የቻምፒየንስ ሊግ ጉዞ ነገ ደግሞ ካቆመበት የሚቀጥል ይሆናል። አርሰናል በአራተኛ ሳምንት የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር ከሜዳ ውጪ ነገ ምሽት ስላቪያ ፕራሃን የሚገጥም ይሆናል። በዚህ ጨዋታ ላይ የሚጠበቁ አንኳር ጉዳዮች አሉ። አርሰናል በሳምንቱ መጨረሻ በርንሌይን ካሸነፈበት የተጫዋቾች ስብስብ ምን ያክሉን በዚህ ጨዋታ ላይ ሊጠቀም ይችላል? ከዛ ባለፈ ደግሞ አርሰናል በተከታታይ የማሸነፍ ጉዞንና የመከላከል ጥንካሬውን በዚህ ጨዋታ ላይ ያስቀጥላሉ የሚለው በዚህ ጨዋታ ላይ ከሚጠበቁ ጉዳዮች መካከል ተጠቃሾቹ ናቸው። እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የምናስቃኛችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ፕሮግራሙን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የአውሮፓ ቻምፒየንስ ሊግ ጨዋታዎችን በተመለከተ የተለያዩ የቅድመ ጨዋታ ዳሰሳዎችን ወደ እናንተ እያደረስን እንገኛለን። በዚህኛው ፕሮግራማችን ክፍል ደግሞ የአርሰናልና የስላቪያ ፕራሃን ጨዋታ የምንመለከት ይሆናል። ይህ ጨዋታ እንግዲህ የቻምፒየንስ ሊግ የአራተኛ ሳምንት የጨዋታ መርሃ ግብር ነው። አርሰናል ከሜዳ ውጭ ወጥቶ የሚያከናውነው ጨዋታ ነው። እንግዲህ ስላቪያ ፕራሃና አርሰናል ሲጫወቱ ብዙዎች የማሸነፍ ቅድመ ግምቱን የሰጡት ለአርሰናል ነው። ምናልባትም በዚህ ጨዋታ ላይ በርካታ ግቦች አርሰናል ሊያስቆጥር ይችላል። አርሰናል ደግሞ በጨዋታው ላይም አሸንፎ ይወጣል የሚል ግምት አላቸው። ነገር ግን ደግሞ ቻምፒየንስ ሊግ ነውና በቻምፒየንስ ሊግ ላይ ምንም ነገር ሊፈጠር ይችላል። በእግር ኳስ ላይም ደግሞ የተለያዩ ውጤቶች ሲመዘገቡ መመልከት የተለመደ ጉዳይ ነው። ስለዚህ እዚህ ጨዋታ ላይ አርሰናል ምን አይነት የጨዋታ ፉክክር ይገጥመዋል የሚለውን በጨዋታው ምሽት ላይ የምንመለከት ይሆናል። ከዛ ባለፈ ግን በዚህ የጨዋታ መርሃ ግብር ዙሪያ መነሳት የሚገባቸውን ነጥቦች እናነሳለን። እንግዲህ ሁለቱ ክለቦች ሲገናኙ ለመጀመሪያ ጊዜያቸው አይደለም። ከዚህ በፊት በተደጋጋሚ ጊዜ በቻምፒየንስ ሊግ መድረክ የተገናኙባቸው ጨዋታዎች ነበሩ። አርሰናል እነዚህን ጨዋታዎች በማሸነፍ ከፍተኛ የበላይነትን ሲያስመዘግብ እንደነበር እናስታውሳለን። ለምሳሌ ሁለቱ ቡድኖች ለመጀመሪያ ጊዜ በአውሮፓ መድረክ የተገናኙት በ2007 ጥቅምት ወር ላይ ነበር። አርሰናል በዛ ጨዋታ ላይ እንደምታስታውሱት በምድብ ጨዋታ 7-0 በሆነ ውጤት ስላቪያ ፕራሃን ማሸነፉ ይታወሳል። እዛ ጨዋታ ላይ እነ ሴስክ ፋብሬሃስ ከዛ ባለፈ እነ አሌክዛንደር ህለብ እነ ቤንትነር ጎሎችን ያስቆጠሩባቸው ኢቭን እነ ቲዮ ዋልኮትም ጎሎችን ሲያስቆጥሩ የተመለከትንበት ምሽት ነበር እና አርሰናል በሰፋ የጎል ልዩነት ነው ያንን ጨዋታ ማሸነፍ የቻለው። ከዛ ውጪ ደግሞ ኖቬምበር ወር ላይ አርሰናል ከሜዳ ውጪ ማለትም ነገ ጨዋታውን በሚያደርግበት ሜዳ ማለት ነው ከስላቪያ ፕራሃ ጋር ተጫውቶ ጨዋታውን 0-0 በሆነ ውጤት ነው ያጠናቀቀው። ከዛ ደግሞ አርቴታ ከመጣ በኋላ በሚያዚያ 2021 ሁለቱ ክለቦች ተገናኝተው ነበር። እንደምታስታውሱት በዛ ጨዋታ ላይ ደጋፊዎች አልተገኙም። ያው የኮቪድ ድባብ የነበረበት ሰሞን ነበር እና በባዶ ስታዲየም የተደረገ ጨዋታ ነበር። ጨዋታው ላይ እንግዲህ ሁለቱም ክለቦች ሳይሸናነፉ በአቻ ውጤት ነው ጨዋታው የተጠናቀቀው 1-1 በሆነ ውጤት። ጨዋታው ላይ ሲገናኙ የሩብ ፍጻሜ ጨዋታ ነበር። ወደ ግማሽ ፍጻሜ ለማለፍ ሲደረግ የነበረ ጨዋታ ስለነበር ለአርሰናሎች በጣም ወሳኝ ጨዋታ ነበር። በሁለተኛው ዙር ግን አርሰናል ከሜዳ ውጪ 4-0 በሆነ ውጤት ጨዋታውን አሸንፎ እንደወጣ እናስታውሳለን። እነ ቡካዮ ሳካ፣ እነ ኒኮላስ ፔፔ ግቦችን ማስቆጠር ከቻሉ ተጫዋቾች መካከል ተጠቃሾቹ ናቸው እና አሌክዛንደር ላካዜትም እንደዚሁ እዚህ ጨዋታ ላይ ጎሎችን ሲያስቆጥሩ እንደነበር ተመልክተናል። አሁን ታዲያ ሁለቱ ቡድኖች እንግዲህ ሲገናኙ በዚህ በአውሮፓ ቻምፒየንስ ሊግ በአራተኛ ሳምንት የጨዋታ መርሃ ግብር ላይ የምንመለከታቸው ይሆናል። ስላቪያ ፕራግ ወይ ደግሞ በአንዳንዶች አጠራር ስላቪያ ፕራግ በሚል መጠሪያ የሚታወቅ የቼክ ሪፐብሊክ ቡድን ነው። እንግዲህ በቼክ ሪፐብሊክ እግር ኳስ በጣም ውጤታማ ከሚባሉ በውጤታማነት ከሚጠቀሱ ክለቦች መካከል ግንባር ቀደም ሆኖ መጠቀስ የሚችል ቡድን ነው። በቼክ ሪፐብሊክ ስኬታማ የሚባሉ ቡድኖች አሉ። ከነዛ ቡድኖች መካከል በግንባር ቀደሞቹ ተርታ ውስጥ የሚሰለፍ ክለብ ነው። በቼክ ሪፐብሊክ የሊግ ዋንጫዎችን በተደጋጋሚ ጊዜ ማሸነፍ የቻለ ከዛ ባለፈ ደግሞ የበርካታ ዋንጫዎችም ባለቤት ነው። ነገር ግን ደግሞ በአውሮፓ ቻምፒየንስ ሊግ ለመጀመሪያ ጊዜ ሲጫወቱ ወይም የመሳተፍ እድልን ያገኙት በ2007-8 የውድድር ዘመን ነው። እዛ ጨዋታ ላይም እንደምታስታውሱት ቅድም እንደነገርኳችሁ በአርሰናል 7 ጎሎች የተቆጠሩባቸው የተሸነፉባቸው ጨዋታዎች እንደነበሩ ይታወሳል ማለት ነው። ከዛ ባለፈ ደግሞ እንደዚሁ ለዩሮፓ ሊግ የኳርተር ፋይናል ወይም የሩብ ፍጻሜ ደርሰው ነበር። ቅድም በነገርኳችሁ ሲዝን
አርሰናል ያንን ጨዋታ በደርሶ መልስ አሸንፎ ይህንን ክለብ ከውድድሩ አሰናብቶታል ማለት ነው። ከዛ ባለፈ ደግሞ እንደዚሁ በቼክ ሪፐብሊክ እግር ኳስ ለረጅም ጊዜ ጨዋታዎችን ባለመሸነፍ ትልቅ ሪከርድ ያስመዘገበ ክለብ ነው። ከ2020 እስከ 2021 በነበሩ ረጅም ወራት ለ54 ጨዋታዎች ያክል ያልተሸነፈ ክለብ ነው እና የስላቪያ ፕራሃ ወይም ደግሞ ስላቪያ ፕራግ በሚል መጠሪያ የሚታወቀው ክለብ በቼክ ሪፐብሊክ በጣም ስመገናናና ትልቅ የሚባል ክለብ ነው። ከዛ ባለፈ ግን በተለይም ደግሞ በዘንድሮ የአውሮፓ ቻምፒዮንስ ሊግ እንግዲህ ጥሩ ፐርፎርማንስ ለማሳየት ከባድ ስትራግል እያሳለፈ የሚገኝ ክለብ መሆኑን እየተመለከትን እንገኛለን። ለምሳሌ በቻምፒዮንስ ሊጉ ከትልቁ አታላንታ ጋር ተጫውተው አቻ ተለያይተዋል። እንግዲህ አታላንታና ስላቪያ ፕራህ ያላቸውን ልዩነት እናውቃለን። ስላቪያ ፕራሃ ከአታላንታ በስምም በብዙ ነገሮችም ያነሰ ግምት የሚሰጠው ክለብ ነው። ነገር ግን ደግሞ ይህንን ጨዋታ ሲያከናውን የማሸነፍ ቅድመ ግምት ለአታላንታ ቢሰጠውም አታላንታዎችን ነጥብ ያስጣሉበት ምሽት ምናልባትም ደግሞ ለስላቪያ ፕራሃዎች እጅግ በጣም የሚያስገርም ነበር እና በዚህ በአውሮፓ ቻምፒዮንስ ሊግ የጨዋታ መርሃ ግብር ላይ አታላንታን ነጥብ ያስጣሉበት ምሽት በጣም አስገራሚ እንደነበር መግለጽ ይቻላል። ተደጋጋሚ ጨዋታዎችም ላይ በተለይም ደግሞ በሊጋቸው በሚያከናውኑ ጨዋታ ክለቡ በጣም ውጤታማ ጊዜን ሲያሳልፍ እንመለከታለን። ይሄ የአታላንታም ጨዋታ ከሜዳቸው ውጪ ወደ ቤርጋሞ ሄደው ያደረጉት ጨዋታ መሆኑ ስላቪያ ፕራሃዎች የበለጠ እንዲደነቁ ያደርጋቸዋል። ከዛ ውጪ ከኢንተር ሚላን ጋር ተጫውተው 3-0 ተሸንፈዋል። ከቦዶ ግሊምት ጋር ተጫውተው ደግሞ አቻ ተለያይተዋል ማለት ነው። ስለዚህ ከ3 ጨዋታዎች 2 ነጥቦችን ማግኘት ችለዋል። በዚህ በአውሮፓ ቻምፒዮንስ ሊጉ በደረጃ ሰንጠረዡ ላይም እንግዲህ 28ኛ ደረጃ ላይ የተቀመጠ ቡድን ነው። ከ36 ቡድኖች 28ኛ ደረጃ ላይ ተቀምጧል በ2 ነጥብና በ3 የግብ ዕዳ። ስላቪያ ፕራሃን በዚህ መንገድ እናነሳለን። ከዛ ባለፈ ግን በአርሰናል እግር ኳስ ክለብ በኩል ደግሞ አሁንም በተከታታይ ጨዋታዎች ላይ ያለውን ውጤታማነት እንዴት ሊያስቀጥል ይችላል የሚለው ነው ትልቁ አጥያቂ ጉዳይ የሚሆነው። እንግዲህ በ7 ጨዋታዎች ላይ አርሰናል እንደተመለከታችሁት ምንም አይነት ሽንፈት ሳይገጥመው በተከታታይ ጨዋታዎች ላይ ጎሎች ሳይቆጠርበት በአሸናፊነትም አርሰናል እየቀጠለ ነው። በቻምፒየንስ ሊግም ምንም ግብ ያልተቆጠረበት ቡድን ነው እስካሁን ድረስ። አርሰናል ከመጀመሪያው የመክፈቻ ጨዋታ ጀምሮ በቻምፒየንስ ሊጉ ካደረገው የመክፈቻ ጨዋታ ጀምሮ እስከ 3ኛው ሳምንት ጨዋታ ድረስ ምንም ግብ አልተቆጠረበትም። አትሌቲኮ ማድሪድን 4-0 አሸንፏል። ኦሎምፒያኮስን 2-0 አሸንፏል። እንዲሁ ደግሞ አትሌቲክ ቢልባኦንም 2-0 አሸንፏል። በእነዚህ የቻምፒየንስ ሊግ ጨዋታዎች ላይ አርሰናል 8 ጎሎችን ሲያስቆጥር ምንም ግብ አልተቆጠረበትም እና ምናልባት በነገውም ጨዋታ ላይ በጣም አስጊ የሚሆነው አንዱ ነገር አርሰናል እንደ አስፈሪ ማጥቃቱን እዚህ ጨዋታ ላይም አሳይቶ ስላቪያ ፕራሃን በሰፋ የጎል ልዩነት ሊያሸንፍ የሚችልበት እድል እንዳለ ብዙዎች የጠቀሱ ይገኛሉ። አርሰናል ነገ ምናልባት 4ም 5ም አስቆጥሮ ሊያሸንፍ ይችላል። እንደ በሰፋ የጎል ልዩነትም ባይሆን በ3ም በ2ም የጎል ልዩነት ሲያሸንፍ ልንመለከተው እንችላለን። በዛ ላይ ደግሞ የመከላከል መዋቅሩ በጣም ጠንካራ ነው እና ይህንን የመከላከል መዋቅር እንዴት አድርጎ ነው ስላቪያ ፕራሃ መስበር የሚችለው የሚለው በጣም አጥያቂው ጉዳይ ይሆናል እና ይህንን ጨዋታ በተመለከተ በተለይም የብዙዎቹ ግምት ወደ አርሰናል ያደላው አንድም በዚህ ምክንያት ነው። እንግዲህ ስለ አርሰናል የመከላከል ጥንካሬ ስናወራ ስለሆኑ ሪከርዶችም ደግሞ እያወራን የሆኑ ሪከርዶችን ስለማሻሻል ስለመስበርም እያወራን መሆኑን ማንሳትና መገንዘብ በጣም አስፈላጊ ነገር ይሆናል ማለት ነው። እንግዲህ አርሰናል በተከታታይ ጨዋታዎች ላይ እንዲህ አይነት አስገራሚ ጊዜን ነው እያሳለፈ የሚገኘው። ምናልባትም ደግሞ በነገው ጨዋታ ላይ ጎል ሳይቆጠርበት የሚወጣ ከሆነ ከ1969/70 የውድድር ዓመት ማለትም በዛን የውድድር ዓመት ሊድስ ዩናይትድ የነበረው አስገራሚ ግስጋሴ የሚታወቅ ነው። ከ1969/70 የውድድር ዓመት በኋላ በ4 የአውሮፓ መድረክ ጨዋታዎች ወይም የአውሮፓ ቻምፒየንስ ጨዋታዎች ላይ ግብ ሳይቆጠርበት በማሸነፍ የመጀመሪያው ክለብ አርሰናል ይሆናል ማለት ነው። እንግዲህ ከ1969/70 የውድድር ዓመት በኋላ ነው እንግዲህ አርሰናል ይህንን ሪከርድ በእጁ ሊያስገባ የሚችለውና እንግዲህ ምን ያክል አርሰናል ይህንን ሪከርድ ለመስበርም ደግሞ የተጠጋ ክለብ መሆኑን ማሳያ ነው። ከ55 ዓመታት በኋላ ነው አርሰናል ይህንን ሪከርድ ሊያሳካ የሚችለው እና እንደውም እንደ ኦፕታ ሱፐር ኮምፒውተር ይህንን ጨዋታ አርሰናል 70.3 በመቶ ያሸንፋል የሚል ቅድመ ግምትን ነው የሰጡት። ለስላቪያ ፕራሃ 12 በመቶ ብቻ ነው የማሸነፍ ቅድመ ግምት የተሰጠውና
እንግዲህ የአርሰናል መከላከል ለስላቪያ ፕራሃዎች የበለጠ ፈታኝ እንደሚሆን በዚህ ጨዋታ ላይ ማንሳት በጣም አስፈላጊ ጉዳይ ይሆናል። ከዛ ባለፈ ግን በዚህኛው ልምምድ ላይ በተለይም በአርሰናል በኩል ቪክተር ዮኬሬስ አልታየም ተብሏል። ምናልባትም የነገው ጨዋታ ሊያመልጠው እንደሚችል ይጠበቃል። አርቴታ እንግዲህ ምን አይነት የተጫዋቾች አጠቃቀምን ወደ ሜዳ ይዞ ሊገባ ይችላል፣ በተለይም ደግሞ ትልቅ በሚባለው የጨዋታ መድረክ ላይ የሚያሰልፋቸው ተጫዋቾች እነማን እንደሆኑ ይታወቃል። ለምሳሌ ዳቪድ ራያ በነገው ዕለት በቋሚነት የመጀመር እድሉ በጣም ሰፊ ነው፣ 100% ማለት ይቻላል። ምናልባት አዲስ ነገር ካልተፈጠረ በስተቀር ከዛ ውጪ ማጋሌስ ሳሊባ በቋሚነት የሚጀምሩበት እድል በጣም ሰፊ ነው። ጁሪየን ቲምበር በቋሚነት ይጀምራል ተብሎ ይጠበቃል። እንዲሁ ደግሞ በግራው መስመር ላይ በአርሰናል በኩል ካላፊዮሪ ተጠባባቂ ወንበር ላይ ይቀመጥና ሉዊስ ስኬሊ በቋሚነት የሚጀምር ይሆናል ማለት ነው። እንግዲህ እነዚህ ተጫዋቾች በቻምፒየንስ ሊግ የምንመለከታቸው ናቸው። ሉዊስ ስኬሊ በካላፊዮሪ ምትክ ብዙ ጊዜ ቻምፒየንስ ሊግ ላይ ሲጫወት ዘንድሮ ተመልክተነዋል እና ምናልባትም በዚህ ጨዋታ ላይ በቋሚነት ሲጀምር የምናየው ተጫዋች ይሆናል። ዴክላን ራይስ እና እንዲሁ ደግሞ የበረቺ መሀል ሜዳውን ይመሩታል። የዙቢሜንዲ ጉዳይ በእርግጥ በባለፈው የተወሰነ የጡንቻ ህመም አጋጥሞት እንደነበር አርቴታ ሲናገር ነበር ስለ ማርቲን ዙቢሜንዲ። ነገር ግን ይሄኛው ጨዋታ ላይ ደግሞ ምናልባትም ተጫዋቹ በቋሚነት ሊጀምር ይችላል። በቋሚነት እሱ ደግሞ ካልጀመረ ክሪስቲያን ኖርጋርድን አርቴታ ሲያስጀምር እንመለከቷለን። ያው ከፊት እንግዲህ በቻምፒየንስ ሊግ ላይ ማርቲኔሊ ነበር ሲጀምር የነበረው፣ ያው የእሱ ጉዳት እንዳለ ነው። ስለዚህ ሊያንድሮ ትሮሳርድ፣ ከዛ በተጨማሪ ቡካዮ ሳካ እና ምናልባት ደግሞ ሜሪኖን በቋሚነት አርቴታ ሊያሰልፍ ይችላል። እንግዲህ ቅድም በነበረኝም ፕሮግራም በጠዋቱ በነበረኝም ፕሮግራም ላይ አንስቼዋለሁ። ቪክተር ዮኬሬስ የሚሰጣቸውን ሰርቪስ ሜሪኖ ላይ ሰጣቸው ይችላል። በጣም ወርክሬቱ የሚገርም ነው። ብዙ የሜዳ ክፍሎችን ያካልላል። ከዛ ባለፈ ብዙ የተከላካይ መስመር ተጫዋቾችን ወደ ራሱ በመሳም ኮንትሮል በማድረግ እንደነ ቡካዮ ሳካ ላሉ ተጫዋቾች የበለጠ ነፃነት እንዲሰማቸው ማድረግ የሚችል ተጫዋች ነው ቪክተር ዮኬሬስ። ግን ደግሞ እሱ አለመኖሩ ሜሪኖ ወደ ሜዳ እንዲገባ እድል የሚሰጠው ነው የሚሆነው። ሜሪኖ ከጎል ማስቆጠር ጋር ችግር ያለበት ተጫዋች አይደለም። ያው አርሰናል ሲመጣ ነው ነገሩ አጠያያቂ የሚሆነው። ሁልጊዜ በጣም ተጫዋቹ አስገራሚ ፐርፎርማንስ አለው እንላለን። የሜዳ ላይ ብቃቱ በጣም ጥሩ ነው። በተለይ ለስፔን ሲጫወት ለሀገሩ በሚጫወትበት ጊዜ ከጎሎች ማስቆጠር ጋር ችግር የሌለበት ተጫዋች ነው። ወደ አርሰናል ሲመጣ ነው ነገርየው የሚለወጠው እና እንግዲህ ይህ ተጫዋች ነገ በቋሚነት የሚጀምር ከሆነ ምን አይነት አቀራረብ ደግሞ ሜዳ ላይ ሊያስመለክተን ይችላል የሚለው በራሱ በጣም አጠያቂ ጉዳይ ነው የሚሆነው። ያው ጥሩ ነገሩ ከነገው ጨዋታና እንዲሁ ደግሞ ከሰንደርላንዱ ጨዋታ በኋላ ተጫዋቾች ወደ ኢንተርናሽናል ብሬክ ስለሚያመሩ የዛን ጊዜ በደንብ ተጫዋቾች አገግሞ ይመለሳሉ። ማዱዌኬ ይመለሳል፣ ካይ ሃቨርትዝ ይመለሳል። ስለዚህ ቪክተር ዮኬሬስ እንኳን ጉዳቱ ለሆነ ጊዜ ያክል እንኳን የሚቆይበት ቢሆን እዚህኛው የጨዋታ መርሃ ግብር ላይ ግን እንደነ ሃቨርትዝ ያሉ ተጫዋቾችን ደግሞ በቀጣዮቹ ምሽቶች ላይ እንመለከታለን ማለት ነው። ስለዚህ እነዚህ አይነት ሁኔታዎችን እናያለን። ቅድም እንዳልኩት መሀል ሜዳው ላይ አርቴታ ያው ሪስክ ለመውሰድ ወይም ደግሞ ላለመውሰድ የሆኑ ውሳኔዎችን ሊወስን ይችላል። ግን ዙቢሜንዲ በጥሩ መንገድ ልምምድ ሰርቷል። ስለዚህ እዚህ ጨዋታ ላይ እሱን የምንመለከትበት እድል በጣም ሰፊ ነው የሚሆነው እና የአርሰናል ተጫዋቾች በዚህ መንገድ ዝግጁ ሆነው ለጨዋታው የሚቀርቡ ነው የሚሆነው ማለት ነው። ስለዚህ ከመድፈኞቹ ጋር ተያይዞ ይሄ ነገር ይጠበቃል። ከዛ ባለፈ ግን የመሃል ሜዳው ባትል ራሱ እጅግ በጣም በከፍተኛ ጉጉት የሚጠበቅ ነው። እንግዲህ እንደምታውቁት እንደነ ዴክላን ራይስ፣ ዙቢሜንዲ ያሉ ተጫዋቾች ለአርሰናል የውድድር ዓመቱ አስገራሚ ግስጋሴ ተጠቃሽ የሆኑ ተጫዋቾች ናቸው። አርሰናል በየጨዋታው ላይ እንደዚህ አይነት ብቃትን የሚያሳይ ከሆነ እነዚህ ተጫዋቾች አብረው አሉ ማለት ነው። ተጣማሪነታቸው እጅግ በጣም የሚገርም ነው። ብዙ ጊዜ ሰዎች ስለ አርሰናል የመከላከል ጥንካሬ ሲያነሱ እነ ማጋሌሽን እነ ሳሊባን ያነሳሉ፣ እነ ቲምበርን ወይ እነ ዳቪድ ራያን ያነሳሉ። ግን በአርሰናል በኩል ደግሞ እነዚህ ተጫዋቾች መዘንጋት የለባቸውም። ምክንያቱም ተጋጣሚዎች ወደ አርሰናል የመከላከል ቀጠና ሲመጡ መጀመሪያ ማለፍ የሚጠበቅባቸው የመሃል ሜዳውን አጥር ነው እና የአርሰናል ይሄኛው የመከላከል ላይን በፍጹም የሚሰበር ስላልሆነ በዚህ ፖዚሽን ላይ ያሉ ተጫዋቾች ደግሞ ለአርሰናል ውጤታማነት በደንብ ዴሊቨር የሚያደርጉት ብዙ ነገር አለ። ቨርሳታይል ናቸው። ለምሳሌ ዙቢሜንዲ ኳሶችን ኢንተርሴፕት ያደርጋል፣ ያቋርጣል፣ ዲስፖሰስ ያደርጋል። ከዛ ደግሞ መልሰው እንደገና ወደ ግብ ማስቆጠር ወደ ማጥቃት ሂደት ኳሶችን ያስጀምራል። አሁን ተጋጣሚዎች የተቸገሩ የሚገኙበት አንዱ ነገር ይሄ ነው። ባለፈው ከበርንሌ ጋር በተደረገው ጨዋታ የመልስ ውርወራ በርንሌዎቹ እየወረወሩ ነበር፣ ኳሱን ተቀሙ።
ያ ኳስ ሲቀማ ቪክተር ዮኬሬስ ኳሱን ከቀይ መስመር ወደ ግራ መስመር ነው የገለበጠው። የዮኬሬስን ኳስ ሊያንድሮ ትሮሳርድ አገኘ። ትሮሳርድ ያሻማውን ኳስ ዴክላን ራይስ ወደ ግብነት ቀየረው ማለት ነው። ስለዚህ አፈጻጸማቸው እንደዚህ አይነት ነው። በቃ ያውም ደግሞ ጭራሽ አርሰናልን በሃይላይን የምትገጥም ከሆነ በደንብ ከፋፍተህ የምትጫወት ከሆነና ሪስክ ወስደህ አጠቃለሁ ብለህ የምትጫወት ከሆነ እንደዚህ አይነት ልክ በርንሌይ ላይ ሁለተኛው ጎል እንደተቆጠረበት አይነት ጎል ተቆጥሮብህ በአርሰናል ትቀጣለህ ማለት ነው። ሶ ያ ነገር እንዳይፈጠር በስላቪያ ፕራዎች በኩል የሆነ አይነት ጥንቃቄ ሊወስዱ ይችላል። ምክንያቱም የአርሰናል የካውንተር አታክ በጣም አደገኛ ነው። ብዙ ጊዜ የተፈተነም ባይሆን ግን እንደዚህ አይነት ቻንሶችን ደግሞ ሲያገኙ እነዛን እድሎች ወደ ጎልነት ከመቀየር ወደ ውጤታማነት ከመቀየር በፍጹም ወደ ኋላ አይሉም እና ስለ አርሰናል የካውንተር አታክ አጨዋወትን ማንሳት በጣም አስፈላጊ ነው። ዮሃን ክራይፍ ከዚህ በፊትም ተናግሬዋለሁ። ያው የቶታል ፉትቦል አቀንቃኝ እንደሆነ ይታወቃል እና ደግሞ ብዙ ሰዎች እንደነ ፔፕ ጓርዲዮላ ያሉ ሰዎች የዮሃን ክራይፍን የጨዋታ አስተሳሰብ እንደቀዱ ይነገርላቸዋል እና ዮሃን ክራይፍ ምንድን ነው የሚለው? እኔ መከላከል የምጀምረው ከማጥቃት ነው፣ ማጥቃት የምጀምረው ደግሞ ከመከላከል ነው የሚል እሳቤ አለው። ወይም ደግሞ ይህን ቀለል ባለ አማርኛ ስናብራራው ማጥቃቴ የሚጀምረው ከተከላካይ ተጫዋቾቼ ነው። ተከላካዮቼ በቢልድ አፕ እየወጡ የሚጫወቱት ጨዋታ ነው በደንብ ለዚህ ማሳያ የሚሆነው። የኔ መከላከል ደግሞ የሚጀምረው አጥቂዎቼ እዛው ማርክ እያደረጉ ተጫዋቾቼን የሚይዙልኝ ከሆነ ያ ማለት እንደነ ቪክተር ዮኬሬስ እንደነ ሳካ አይነት ተጫዋቾች ማርክ እያደረጉ የሚይዙልኝ ከሆነ የኔ መከላከል የሚጀምረው እዛ ጋር ነው የሚል እምነት አለው ቪክተር የቀድሞ የእግር ኳስ ሌጀንድ ተብሎ የሚጠቀሰው ዮሃን ክራይፍ እና አሁን ብዙዎቹ ያን ነገር ተግባራዊ ሲያደርጉት እንመለከታለን። የአርሰናል የመከላከል መዋቅር በአጠቃላይ እንደ ቡድን ጠንካራ በመሆኑ ምክንያት ለተጋጣሚዎች በጣም አስቸጋሪ ይሆናል። በተለይ ያንን መስመር አልፎ ለመምጣት ያንን ቀጠና ተሻግሮ መምጣት በራሱ በጣም አዳጋች ነው። አሁን አርሰናል ላይ ጎል ማስቆጠር አይደለም ችግሩ፣ አርሰናል ላይ ሙከራ መሞከር ይልቁንም ደግሞ ኢላማውን የጠበቀ ሙከራ ማድረግ ነው አሁን በጣም አስቸጋሪ ነገር እየሆነ የመጣ። ለምሳሌ ከፉልሃም ጋር በተደረገው ጨዋታ ከዌስትሃም ጋር በተደረገው ጨዋታ የባለፈውንም ጨዋታ ብንመለከት አርሰናል ላይ ኦን ታርጌት ወይም ኢላማውን የጠበቀ ሙከራ ማድረግ በፍጹም አስቸጋሪና አዳጋች ሆኗል። ሶ አሁንም ለስላቪያ ፕራዎች በጣም አስቸጋሪ የሚሆነው እዚህ ጨዋታ ላይ እንዴት አድርገው ነው ተጫዋቾቻቸው ጎሎችን ሲያስቆጥሩ ልንመለከት የምንችለው። በእርግጥ በሊጋቸው ላይ የጎል ማስቆጠር ችግር የለባቸው ወይ ደግሞ ከጎል ማስቆጠር ጋር ተያይዞ ጥያቄ አይነሳባቸውም። ችግሩ የሚመጣ ግን ልክ እንደዚህ አይነት የቻምፒየንስ ሊግ መድረኮች ላይ ወይም ደግሞ ትልልቅ የቻምፒየንስ ሊግ መድረኮች ላይ ሲሆን የዛኔ ከጎል ማስቆጠር ጋር የሆኑ ጥያቄዎች መነሳታቸው አይቀርም ማለት ነው እና ይሄንን ቡድን እንግዲህ አርሰናል ሲገጥም በነገው ጨዋታ ላይ መከላከሉ የበለጠ ጠንካራ ሆኖ እንደሚቀርብ ይጠበቃል። የነ ሳሊባ የነ ማጋሌሽ ዘንድሮ አርሰናል የኮንሲስተንሲው ምንጭ ምንድን ነው፣ በወጥነት የተገነባበት ሚስጥር ምንድን ነው የሚለውን ጠዋት የሰራሁት ቪዲዮ አለ፣ ገብታችሁ ልታደምጡ ትችላላችሁ። ብዙ ነገሮችን አንስቼበታለሁ እዛ ላይ። ግን አሁን ላይ ባንደግመውም ያንን ነገር እዚህኛው ፖይንት ላይ ወይም እዚህኛው ጨዋታ ላይ የሚነሳው አርሰናል ለየትኛውም ተጋጣሚ እኩል አይነት ትኩረት ሰጥቶ ወደ ሜዳ መግባቱ በእያንዳንዱ ጨዋታ ላይ አርሰናልን ውጤታማ እንዲሆን እያደረገው ነው። ለምሳሌ አርሰናል ፖርት ቬልን በካራቦ ካፕ ገጥሞ ሲያሸንፍ በጣም የሚገርም ዶሚኔንሲ ነበረው። ግን ደግሞ ምርጥ ተጫዋቾቹንም ተጠባባቂ ወንበር ላይ ያሉ ተጫዋቾቹንም አሰልፎ እዛ ጨዋታ ላይ የሚፈልገውን ነጥብ ወይም ደግሞ የሚፈልገውን ድል አግኝቶ ወደ ቀጣዩ ዙር ተሻግሯል ማለት ነው። ከዛ ደግሞ ሌሎቹን ጨዋታዎችም እናነሳለን። እነ ፉልሃምንም ሲገጥም እነ ዌስትሃምንም እነ ኖቲንጋምንም እነ ዩናይትድንም ሲገጥም የአርሰናል ትኩረት ተመሳሳይ ነው እና እዚህ ጨዋታ ላይ እንግዲህ ስላቪያ ፕራሃ ከአርሰናል የሚጠብቀው ፈተና ቀላል የሚባል አይደለም። አርሰናል በተለይ በባለፈው አትሌቲኮ ደ ማድሪድን ካሸነፈ በኋላ ቻምፒየንስ ሊግን የማሸነፍ ቅድመ ግምት የተሰጠው ክለብ ሆኗል። የመጀመሪያው ቀዳሚ ቡድን ከሙኒክም ከሪያል ማድሪድም ከፒኤስጂም የበለጠ ቅድመ ግምት ነው የተሰጠው ለአርሰናል። ምክንያት ብለን ካልን ውጤታማነቱን እያየነው ነው። አርሰናል አትሌቲኮ ማድሪድን ሲገጥም የመጀመሪያው አጋማሽ ላይ ጎል አላስቆጠረም። በሁለተኛው አጋማሽ ግን በ14 ደቂቃ ውስጥ አትሌቲን ድምጥማጡን ያጠፋው ዲስትሮይን ያደረገው እንደ ዮኬሬስ ጎሎችን እያስቆጠሩ ሌሎች ተጫዋቾች ጎሎችን እያስቆጠሩ አርሰናል የሚፈልገውን 3 ነጥብ ከዛ ጨዋታ ላይ ወስዷል። ልክ የተጋጣሚ አሰልጣኞች ጨዋታው ካለቀ በኋላ ይህንን ሀሳብ ሲያረጋግጡ ነው የምንመለከተው። በቃ አርሰናል በጣም የተደራጀ ቡድን ነው፣ በጣም የሚገርም ቡድን ነው እያሉ ለአርሰናል አድናቆታቸውን ሲገልጹ ነው የምናየው እና አሁን ባለው ሁኔታ ደግሞ አርሰናልን አለማድነቅ አይቻልም።
ይሄን ነገር እናያለን። ከዛ ውጪ ስላቪያ ፕራህ በዚህ ጨዋታ ላይ መጠንቀቅ የሚገባቸው ትልቁ ነገር የአርሰናልን የቆመ ኳስ ነው ወይም ሴት ፒስ ነው። የአርሰናል ደጋፊዎች ልክ እንደዚህ አይነት ጨዋታዎች ላይ ጎሎችን ያስቆጥሩና ሴት ፒስ አጌን ሲሉ ይደመጣሉ። የአርሰናልን የቆመ ኳስ ዘንድሮ ለማቆም ክለቦች በጣም ተቸግረዋል። በጣም ብዙ ተከታታይ ጨዋታዎች ላይ በማንቸስተር ዩናይትዱ ጨዋታ፣ በኒውካስል ጨዋታ፣ በአትሌቲኮ ማድሪድ ጨዋታ፣ ባለፈው የበርንሌው ጨዋታ ላይ በነፉልሃም በቃ አርሰናል የቆመ ኳስ ላይ ማስተር እያደረገ ኤክስፐርት እያደረገ የመጣ ቡድን። ለዚህ ደግሞ የተለያዩ ጨዋታዎች ላይ እየተመለከትን እንገኛለንና ነገም ምናልባት ማጋሌሽ ጎል ሲያስቆጥር ልናይ እንችላለን። ወይ ሳሊባ ወይ ቲምበር አሊያም የሆነ ተጫዋች ብቻ ከቆመ ኳስ ጎል ሲያስቆጥር ልናይ እንችላለን። የነ ቡካዮ ሳካ የነ ዴክላን ራይስ የማዕዘን ምት አሁን ሌላ ሌቭል ላይ ሌላ ደረጃ ላይ እየደረሰ ነው። የአርሰናል የቆመ ኳስ ደግሞ በእንግሊዝ ብቻም አይደለም በአውሮፓም ተወዳዳሪ የሌለው ነው። አርሰናል አጠገብ እንኳን የሚደርስ ቡድን የለም። ምናልባት በርቀት እንደነ ኢንተር ሚላን ያሉ ቡድኖች ከአርሰናል ጋር ሲፎካከሩ ልናይ እንችላለን። ግን አርሰናል አሁንም ከቆመ ኳስ ብቃቱ ጋር ተያይዞ ብዙ አስገራሚ ጊዜያትን እያሳለፈ የሚገኝ ቡድን ነው እና ይህንን የቆመ ኳስ ፐርፎርማንሱን ደግሞ በነገው ጨዋታ ላይም ሲተገብረው ልንመለከት እንችላለን። ምክንያቱም እንደዚህ አይነት አፕሮቾች ለአንድ ጨዋታ ብቻ የሚተው አይደሉም። ለዚህ ጨዋታ እኮ አያስፈልገንም ብሎ አርሰናል አይተውም። አስፈላጊ ከሆነ ይጠቀምበታል እና ደግሞ በየጨዋታው ላይ እንደምንመለከተው ወይ በየጨዋታው ላይ እንደምናየው ነው። አርሰናል በተደጋጋሚ ጊዜ ያን ነገር ያደርጋል። አርሰናል በተደጋጋሚ ጊዜ ሴት ፒስ የሚጠቀመው ያለ ምክንያት አይደለም። በተደጋጋሚ አርሰናል ያጠቃል። በተደጋጋሚ የሚያጠቃ ቡድን ደግሞ ወይ የቅጣት ምት ያገኛል ወይ የማዕዘን ምት ያገኛል። የዛኔ ነው አርሰናል የማዕዘን ምቶቹን ተጠቅሞ ጎሎቹን የሚያስቆጥረው ማለት ነው እና ይሄም ጨዋታ ለአርሰናል በከፍተኛ ግምት እንዲጠበቅ የሚያደርገው አንደኛው ጉዳይ የዚህ የቆመ ኳስ የአርሰናል አፈጻጸም በዚህኛው የጨዋታ መርሃ ግብር ላይ በከፍተኛ ትኩረት የሚጠበቅ ጉዳይ ይሆናል ማለት ነው እና ይህንን ነገር ማንሳት በጣም አስፈላጊ ነገር ነው የሚሆነው። መጨረሻ ላይ ያው ስላቪያ ፕራሃ እንግዲህ እዚህ ጨዋታ ላይ ያው ኳስ ይዞ ላይ ይጫወት ይችላል። ምክንያቱም ሙሉ ደቂቃውን አርሰናል እያጠቃ በቢውልድ አፕ ሲጫወት ነው ልንመለከት የምንችለው። ከዛ ግን ደግሞ ለአርሰናል ኳሱን በመስጠት ወይ ደግሞ ለአርሰናል ኳሱን በመልቀቅ እነሱ ከኳስ ጀርባ ሆነው በመከላከል ምናልባት በቆመ ኳስ የሚያገኟቸውን እድሎች ወይ ደግሞ በተሻጋሪ ኳሶች በመልሶ ማጥቃት በመጫወት ረጃጅም ኳሶችን በመጫወት ጎል ለማስቆጠር ከፍተኛ ጥረት ሲያደርጉ ልንመለከት እንችላለን። እንግዲህ በቼክ ሪፐብሊክ ሊግ መሪነት ቦታ ላይ የተቀመጠ ቡድን ነው። ቻምፒየንስ ሊግ ላይ ግን ያው በተወሰነ መንገድ ስትራግል ሲያደርግ እየተመለከትነው እንገኛለን። እስካሁን አንድም ጨዋታ አላሸነፈም እና ይህንኛው ጨዋታ ላይ ደግሞ ክለቡ ምን አይነት ፐርፎርማንስ ሊያሳይ ይችላል የሚለው ነገር ነው በጉጉት የሚጠበቀው። ምናልባት ከዚህ ከማጥቃቱ ሂደት ጋር ተያይዞ የሚጠቀሙባቸው ተጫዋቾች አሉ። በተለይም ደግሞ የክለቡ አሰልጣኝ ጄንድሪክ ብዙ ተጫዋቾች አሏቸው። በ9 ቁጥር መለያ የሚለብሰው ቫሲል ኩሴጅ እዚህ ጨዋታ ላይ ይጠበቃል። ከዛ ባለፈ 7 ቁጥር መለያ የሚለብሰውና በውሰቱል ከትራብዞን ስፖር ያስፈረሙት ሙሐመድ ሳራሴቪች እንደዚሁ እዚህ ጨዋታ ላይ ምናልባት የአርሰናል ተጫዋቾችን ሲያስቸግሩ ከምናያቸው ተጫዋቾች መካከል አንዱ ሲሆን ልንመለከተው እንችላለን እና እንግዲህ እንደዚህ አይነት ተጋጣሚዎች ያው ምናልባትም አንደርዶግ ነው ወይም ደግሞ በጣም ዝቅተኛ ግምት ተሰጥቷቸው ነው ወደ ሜዳ የሚገቡት። ግን ደግሞ የማጥቃት አቅም ባሏቸው ተጫዋቾች እንደዚህ አይነት ፎርሙላዎችን በመጠቀም ምናልባትም በካውንተር አታክ በመጫወት ጎሎችን ለማስቆጠር ጥረት ሲያደርጉ ልንመለከት እንችላለን። ዞሮ ዞሮ ግን ስላቪያ ፕራሃ ከአርሰናል ነገ ምሽት 2:45 ላይ ተጠባቂ ጨዋታቸውን ያከናውናሉ። በዚሁ አጋጣሚ ይህንን ጨዋታ ፈጣሪ ቢፈቅድ ለእናንተ በቀጥታ ስርጭት ምሽት ላይ ይዘንላችሁ እንቀርባለን ማለት ነው ከምሽቱ 2 ሰዓት ጀምሮ ከሰፊ ስንታኔ ጋር። ስለዚህ ነገ እግዚአብሔር ሰላም ቢያደርሰን ቀጠሯችሁን ከኛ ጋር አድርጉ። እጅግ በጣም በጉጉት የሚጠበቅ ጨዋታ ነው። አርሰናል ጨዋታውን ስንት ለስንት ያሸንፋል ወይስ ውጤቱ ወደ ማን ያደላል? ሀሳቦቻችሁን በኮሜንት ላይ ጻፉልን። እንግዲህ አርሰናል ከረጅም ዓመታት በፊት 7-0 ያሸነፈውንና ከዛም በኋላ በአርቴታ ስል በዩሮፓ ሊግ ያሸነፈውን ቡድን ነገ ደግሞ ከሜዳ ውጪ ወደ ቼክ ሪፐብሊክ አቅንቶ የሚገጥም ይሆናል ማለት ነው።